እኔ ግን ለራሴ ጥሬ 10 ሚሊዮን ብር ፈልጋለሁ። በዚህ ዲል የምናደርግ ከሆነ የምንስማማ ከሆነ ቀጥታ ወደ አካውንት የሚገባ ማለት ነው። ሴዶ እንደሰማችሁት እንዳያችሁት ነው። ሁላችሁም ሶሻል ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ አሁን ከዚህ በኋላ እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። የሚክስድ ማርሻል አርት ውድድር እጅግ አነጋጋሪ ሆኗል። በሴዶ እና በጆኒ መካከል ይደረጋል የተባለው ውድድር መልኩን እየቀየረ ሌላ ሀሳቦች እየተነሱበት ነው። ሴዶ ማርሻል አርት 5 ሚሊዮን ብር አይመጥነኝም፣ ከ10 ሚሊዮን ብር በላይ በአካውንቴ መግባት አለበት የሚሉ ሀሳቦችን እያነሳ ነው። ይህ ውድድር ፕሮፌሽናል መልኩ መዳኘት መካሄድ አለበት። መልኩንና አይነቱን እየቀየረ ነው። የቢዝነስ ማጋበሻ ምንጭና አካሄድ አለበት የሚሉ ሀሳቦችም እየተነሱ ነው። እንግዲህ ይህንን ውድድር ለመጀመሪያ ጊዜ ያዘጋጁ ስዊት ቦክስ ባለቤት ጌች እና ተባባሪዎቹ ለሁለተኛው በሴዶ ማርሻል አርት እና በጆኒ መካከል ይደረጋል ለተባለው ውድድር 5 ሚሊዮን ብር አጠቃላይ አዘጋጅተዋል። ለአሸናፊው 4 ሚሊዮን ብር፣ ለተሸናፊው 1 ሚሊዮን ብር፣ ሽልማቱ ግን አንሷል የሚሉ ቅራኔዎች ቀርበዋል። ሌሎችም ሀሳቦች እየቀረቡ ነው። ለዚህ ውድድር እነ ሴዶም ፕሮፌሽናል ስላልሆኑ አይመጥኑም የሚሉ ሀሳቦች አሉ። አነጋጋሪ ጉዳይ ሆኗል። አሁን ትልቁ አጀንዳ በኢትዮጵያ ውስጥ ይሄ ሆኗል። እዚህም እዛም ሀሳብ የሚሰጥበት እኛም ዛሬ በጭላሎ ቲዩብ ተመልሰን ልናየው ልንዳስሰው ምን አይነት መልክ አለው ልንል የተለያዩ ሀሳቦችን ድምጾችን አሰባስበናል። ሰብስክራይብ በማድረግ ቀጣዩን መሰናዶን እንድትከታተሉ እንጋብዛለን። በመጀመሪያ ግን ሴዶ ማርሻል አርት ደረጃዬ፣ አቅሜ፣ የኔ መጠን ከ10 ሚሊዮን ብር በላይ ነው፣ ለኢትዮጵያ ሕዝብ ስል ነው በ5 ሚሊዮን የተስማማሁት የሚለውን ሀሳብ እስቲ እናስደምጣችሁ። እኔ የውድድሩ ነው የ5 ሚሊዮን የውድድሩ ነው አይደል? ያሸነፈው የሚያገኝ ነው፣ የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር ፈልጋለሁ። በዚህ ዲል የምናደርግ ከሆነ የምንስማማ ከሆነ ቀጥታ ወደ አካውንት የሚገባ ማለት ነው። በነገራችን ላይ if you know አንተ ፕሮፌሽናል MMA ውድድር የምታውቁ ከሆነ ተገዝቶ ነው የሚሄዱት። አሁን ለምሳሌ ጆን ጆንስ እና እዛ ጋር ሐምዛ ቸማያ ይጫወታሉ እንበል። ሐምዛ ይሄን አክል ይከፈለዋል፣ መጀመሪያ ይታወቃል። ገብቷል አይደል? ጆን ጆንስ ይሄን አክል ይከፈለዋል። ከዛ በኋላ ቦነስና ስፖንሰርሺፕ ነው ገንዘብ እንትን የሚለው እንጂ ካሸነፈ ቦነስ አለው። ያ ልጅ የፕሮፌሽናል አካሄድ ህዝቡ እንዲያውቅ ማለት ነው። ፕሮፌሽናል እናንተ ፕሮፌሽናል ነው ብላችሁ ከጀመራችሁት አይቀር ማለት ነው ይሄን አክል ብር አስቀምጣችሁ ሳይሆን ራሱ የቻለ አካሄድ አለው ፕሮፌሽናል። ሴዶ ለምሳሌ 10 ሚሊዮን ብር እሺ ብሎ የሚፈራረም ከሆነ እሺ ይላል ማለት ነው። እንቁራሪቷም እንደዛ ካሰበች የሆነ ነገር የምታስበው 500 ሺህ ካሰበች 500 ሺህን ትስማማለች። ከዛ ትገባለች። ከዛ ደግሞ ከውድድሩ ይሄን አክል ብር አለው፣ ይሄን አክል ቦነስ አለው፣ ይሄን አክል ስፖንሰርሺፕ አለው ምናምን ተብሎ ይሄዳል። ይሄ ነው ፕሮፌሽናል አካሄዱ ማለት ነው። ግን እናንተ እንደ ቁማር ቤት የሆነ እንደ ዝም ብሎ እንደ ተራ 1 ሚሊዮን ብር አለው 800 ሺህ ብር ላሸነፈ ይወስዳል 200 ሺህ እንደዛ አይባልም። ፕሮፌሽናል አካሄዱ እንደዚህ አይደለም። ለምን ሁለቱም ለፍተው ነው የሚመጡት። ሴዶም ለፍቶ ይመጣል፣ እንቁራሪቷም ለፍታ ትመጣለች። ከሴዶ የሚገኘው የቢዝነስ የገንዘብ አለ፣ ከዛም ከእንቁራሪቱም የሚመጣ ገንዘብ አለ። በዚህ አካሄድ ነው ፕሮፌሽናል መንገድ የሚኬደው እንጂ የእናንተ መንገድ የገንዘብ አሰጣጡ መንገድ ግን ምንም ፕሮፌሽናል አይደለም። ህዝቡ እንዲያውቀው ምንም ፕሮፌሽናል አይደለም። ፕሮፌሽናል ተገልጸ ነው። ቀጥሎ እንግዲህ ሴዶ ማርሻል ይህንን ጉዳይ ከሃይማኖት ጋር አገናኝቶታል። ሙስሊም ነው ብላችሁ ይህንን ውድድር ከኔ ልታሸሹት የምታደርጉት ጥረት ነጌችና ሌሎችንም ተጠያቂ ያደርጋቸዋል። በኢትዮጵያ ህዝብ ጥሪ ነው ይህንን ውድድር ማድርገው እንጂ ብሩ መጥኖኝ አይደለም። እኔ ኢንተርናሽናል እና ከ100 ሚሊዮን በላይ ዋጋ ያለኝ ሰው ነኝ በሚልም ሴዶ ማርሻል አርት ይገልጻል። እሱን እስቲ እናስደምጣችሁ። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? ከሃይማኖት ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ ለህዝቡ ብዬ ነው። ህዝቡ ይደሰት ማርሻል አርት ይደግ ብዬ ነው እንጂ በ5 ሚሊዮን ብር የተስማማሁት የኔ ዋጋ 100 ሚሊዮን 150 ሚሊዮን ነው።
ጌች በዚህ ጉዳይ ላይ ሀሳብ ሰጥቷል። እንግዲህ እኛ በምንችለው መልኩ ሀብታችንን፣ እውቀታችንን፣ ጊዜያችንን ዋጋ ሰጥተን ለሴዶና ለጆኒ በሁለተኛው በሚክስድ ማርሻል አርት ውድድር ይሄን ያህል ኦፈር አድርገናል፣ ይሄን ያህል ብር አዘጋጅተናል። ሴዶ ግን ወደኋላ እየሸሸ ነው፣ የተለያዩ ምክንያቶችን እየደረደረ ነው በሚል ጌች በሴዶ ላይ ቅራኔውን ያቀርባል። እሱን እስቲ ላስደምጣችሁ። ሴዶ እንደሰማችሁት እንዳያችሁት ነው። ሁላችሁም ሶሻል ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ ጆኒን ካልገጠምኩ ብሏል። እሺ ብሏል። አሁን ከዚህ በኋላ እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። ወደ ኋላ ካልክ አልወዳደርም ካልክ ደን እንግዲህ ህዝቡ የኢትዮጵያ ህዝብ ብለህ ጥሪ ያቀርባል። የኢትዮጵያ ህዝብ ይፈርድሃል። እኛ ደግሞ 5 ሚሊዮን ብር ኦፈር አድርገናል። አንዳንዶች ደግሞ እንግዲህ ይሄ ውድድር በጣም ትልቅ ሀብት የሚሰበሰብበት ነው፣ ዋጋ የሚከፈልበት ነው፣ ተወዳዳሪዎቹም ዋጋ የሚከፍሉበት ነው። ስለዚህ እነ ጌች አሸናፊውም ሆነ ለአሸናፊው ያዘጋጁት የገንዘብ መጠን 5 ሚሊዮንም ሆነ 1 ሚሊዮን በጣም ትንሽ ነው። ስለዚህ ይህንን ከፍ ማድረግ አለባቸው። ገንዘቡን የሚያሰባስቡበት መንገድ ደግሞ ብዙ እድሎች አሏቸው ብሎ ሀሳብ ይሰጣሉ። ብሩ በጣም ያንሳል ለተወዳዳሪው፣ ለስፖርተኛው በጣም ብሩ ያንሳል። ላሸነፈ 4 ሚሊዮን ለተሸነፈ 1 ሚሊዮን ለሚለው ማክሲመም ለተሸነፈ ከ3 ሚሊዮን ብር በታች መሰጠት የለበትም። ላሸነፈ ደግሞ ቢያንስ ከ6 ሚሊዮን ብር በላይ መሆን አለበት። አጠቃላይ ብቻ በጆኒ እና በሴዶ ማርሻል አርት ለሁለተኛ ጊዜ ይደረጋል የተባለው የሚክስድ ማርሻል አርት አሁንም አለየለትም። በማህበራዊ ሚዲያ መነጋገሪያ መፎካከሪያ ሆነዋል ማለት ይቻላል። ቀጣይ ምን ይከሰታል የሚለውን ሀሳብ ደግሞ እየተከታተልን ወደ እናንተ እናደርሳለን። የተለያዩ ማህበራዊ ጉዳዮች፣ ሀገራዊ ጉዳዮች፣ ወቅታዊ ጉዳዮች፣ ፖለቲካዊ ጉዳዮች የምንዳሰስበት ጭላሎ ቲዩብን ተከታትላችኋል። ይህንን ቲዩብ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ለዛሬ የነበረንን አጠናቀናል። መልካም ቆይታ